ቤንዚል ያርከፈከፈ እንዳለ ነው የምናየው እነዚህ ነገሮችንስ እንዴት እየተዛዘቧቸው ነው ፕሮፌሰር ተሾመ እንግዲህ በጣም ትልቁ ብዬ ጀመርኩበት የፕሮፓጋንዳን ነገር በዚሁ ጋር ለማነጻጸር ፈልጌ ነው እና ኢትዮጵያ ውስጥ ይሄ ሁሉ ችግር እያለ የፕሮፓጋንዳው ስፋት ኢትዮጵያ አንድም ነገር በእነኚህ ነገሮች ላይ የሚወራ የለም ከተወራም በልዩ ልዩ የውጭ ሀገር ጋዜጠኞች ወይንም ደግሞ በአንዳንድ በሚለጠፉ ነገሮች ላይ የሚሰማ ነው በተለይ በትግራይ ያልከው ነገር በጣም የሚያሳዝን ነው ከአንድ ሰው ጋር ስነጋገር ሰዎች እኮ እየሞቱ ነው አንድም ሰው ከሞተ የረሃብ ጉዳይ መሆኑ በግልጽ ይታወቃል በረሃብ ሰው መሞት ያለበት ጊዜ አይደለም ጊዜው እንደዛ አይነት ጊዜ አይደለም ዲጂታል ኢኮኖሚ እንላለን ኢትዮጵያ ኢኮኖሚዋ አድጓል ምን ይመስልሃል ብዬ ከሰው ጋር ስነጋገር እሱ እኮ ወደ ላይ ራቅ ያለ ነው እንዴ ራቅ ያለስ ቢሆን የኢትዮጵያ መስክ አይደለም ወይ እነሱስ ኢትዮጵያውያኖች አይደለም ወይ ኢትዮጵያውያኖች ሲሞቱ ሁላችንም የምንገበገብበት ነገር መሆን አለበት ብዬ መልስ ሰጠሁኝና ይሄንን የምልበት ምክንያት ምንድነው በአንድ በኩል እንደ ሙሽራ እየተሰበሰቡ ዘፈን ይዘፈናል በሌላ በኩል ደግሞ የአገሪቱ የኑሮ ሁኔታ ወደ መቀመቅ እየደረሰ ነው ይሄንን ለማጋነን አይደለም ምለው መቀመቅ ስል አንድ ሰው ከሞተ አንድ ሰው ይቅርና አንድ ፍየል በረሃብ ከሞተች ሁላችንም ማስተዋል መጠየቅ ያለብን ሁኔታ ነውና ግዴታ ነውና ይሄ ሁሉ ተረስቶ ይሄ ሁሉ ችግር ሳይነገር በፊት ወይንም ደግሞ በግልጽ ሳይወጣ ዘፈኑና መተቃቀፉ ለፖለቲካ ጥቅም ብቻ መሆኑ በጣም የሚያሳዝን ነገር ሆኖ አግኝቻለሁ ለዚህ ነው በዛ የጀመርኩት ለማነጻጸር እንዲመች ብዬ ነው በዛ የጀመርኩት እንግዲህ ፕሮፌሰር ተሾመ ሌሎች ወቅታዊ ጉዳዮች ቢኖሩም እንደው በቀጥታ ወደ ኢኮኖሚው እንምጣና ቀደም ሲል ካነሷቸው ርዕሰ ጉዳዮች ባሻገር እርሶ እንዴት እያዩት ነው የኢትዮጵያ ኢኮኖሚ ምን ላይ ነው ያለነው እንግዲህ ብዙ ነገር እየተባለ ነው በአብይ አህመድ በኩል ምንም ወደ ኋላ ወይም ሀቅ መናገር ትልቅ ምንድነው የፖለቲካ ክስረት ያደረጉ ሐሰትና ውሸትን በየለቱ የኢትዮጵያን ሕዝብ መመገብ ደግሞ እንደ ትልቅ የፖለቲካ ስኬት የተመለከቱት በዛው የቀጠሉበት ሁኔታ ነው ያለው ምን ላይ ነው ያለነው ቁጥሮች ምንን ያሳያሉ ኢትዮጵያ በምን የኢኮኖሚ ቁመና ላይ ትገኛለች ብሎ መግለጽ ይቻላል እንግዲህ ወደ ዋናው ነገራችን ያ ሌሎቹ ዋና አይደሉም ማለት አይደለም የኛ የምንነጋገርበት ሁሉ ጊዜ ኢኮኖሚ ነገር ስለሆነ በመጀመሪያ ስንጀምር በገንዘብ በኩል ነበር ያነሳውና የኢትዮጵያ ብር ዋጋ እንዳጣ ከዓለም ደግሞ በጣም ዝቅተኛ እንዳውም ሰው የማይፈልገው መሆኑን አስረድተሃል አድማጮች ሁሉ ጊዜ የሚፈልጉት መደበኛ የሆነ አስተያየት ስለሆነ የአንድ ሀገር ገንዘብ የአንድ ሀገር መሸመቻ ገንዘብ ለምንድን ነው የሚወድቀው የሚለውን በፊት ተቀስ ላድርግና በዚህ ላይ የተመሰረቱ ሌሎች ነገሮች እናገራለሁ የአንድ ሀገር ገንዘብ የሚከስርበት ወይም የሚወድቅበት ምክንያት አራት ምክንያቶች ናቸው ያሉት አራት ምክንያቶች በአሁን ገንዘባቸው ወደቁት አገሮች በሙሉ ስታይ እነኚህ አራት ነገሮች ይታዩባቸዋል አንደኛው የኢኮኖሚ ችግር የኢኮኖሚ አለመረጋጋት ነው ዋናው እሱ ደግሞ በሶስት ነገሮች ይከፈላል በሶስት ነገር አንደኛ የዋጋ ንረት ሲመጣ ሁለተኛ የትልቅ ዕዳ ሲኖር ሶስተኛ ደግሞ ከውጪ የምንገዛውና ወደ ውጪ የምንልከው ባላንሱ ሳይስተካከል ሲቀር ኢኮኖሚውን ያበላሻል ገንዘቡንም ያበላሻል አንዱ እሱ ነው የኢኮኖሚ መበላሸት ነው ሁለተኛው የፖለቲካ መበላሸት ነው በአገር ውስጥ ያለው የፖለቲካ ጉዳይ ሲበላሽ ነው በዚህ በኩል ሙስናን ይጨምራል ሙስና አንደኛ ሙስና ካለ ሁለተኛ ደግሞ
ልዩ ልዩ ግጭቶችና ጦርነት ካሉ የፖለቲካው ጉዳይ ገንዘቡን ወደ ታች እንዲከስር ያደርገዋል። እነኚህ ሁለቱ እንግዲህ የመጀመሪያዎቹ ናቸው። ሶስተኛው በልዩ ልዩ ሀገሮች ውስጥ የምናየው የግደባ ጉዳይ ነው። ሲገደብ አንድ መንግስት አንድ ሀገር ማዕቀብ ሲደረግበት ወይንም ደግሞ ንግድ መነገድ አትችልም ተብሎ ሲፈረድበት ወይንም ደግሞ ሌሎች ሀገር ሲያገሽሹት፣ ሶስተኛው ይሄ ነው። አራተኛውና ደግሞ ወሳኝ ነው ብለን ለማለት የምንችለው በባንክ ውስጥ ያሉት በአገር ውስጥ ያሉት ባንኮች እምነት ሲያጡ ወይንም ደግሞ ሰው በባንክ ላይ ጥርጣሬ ሲኖረው፣ ባንኮቹ ደግሞ በአገሩ ፖሊሲ ችግር ሲገጥማቸው ወይንም ደግሞ የአገሩን የናሽናል ባንኩን የብሔራዊ ባንኩን አመራር እና ፖሊሲ ሲቃወሙና ወይንም ደግሞ ሳይቀበሉት ሲቀሩ፣ እነኚህ አራቱ ነገሮች ናቸው ሁሉ ጊዜም የትም ቢሆን የማንንም ሀገር ገንዘብ የሚያዳክሙ እነኚህ ናቸው። ኢትዮጵያ ውስጥ ሶስቱ በግልጽ ይታያሉ። የኢኮኖሚ ችግር አለ፣ የፖለቲካ ችግር አለ። የማዕቀብ ችግር ባይኖርም በአንድ በኩል ወደ ውጪ የምትልኩት አጎዋ የሚባለው ስለተገደበ በዛ በኩል ሊኖር ይችላል እንጂ ከውጪ ግን እናንተ አትሸጡም አትለውጡም ብሎ ያለን የለም። በግማሽ እሱ አለ ማለት ነው። ሶስተኛው። አራተኛው ደግሞ ቅድም እንደጠቀስኩት የባንኩ ሁኔታ፣ በአገር ውስጥ ያለው የባንክ ሁኔታ እና የባንኩ ተአማኝነት፣ ባንኮች ያላቸው በሲስተሙ ተአማኝነት እየተሸረሸረ ሲሄድ እነኚህ አራቱ ናቸው ገንዘብን እንዲዳከም ዋጋ እንዲያጣ የሚያደርጉት። ከዚህ በላይ ደግሞ መሳይ በቀጥታ እና ሰውን ለማስረዳት በሚቻልበት መንገድ ለመግለጽ የምፈልገው ምንድነው፣ በኢትዮጵያ ውስጥ በአሁኑ ጊዜ የሚሰበሰበው ማስረጃ በጣም የተለያየ ማስረጃ ነው። ጥሩ ማስረጃ አይደለም፣ መሰረታዊና መደበኛ አይደለም። በዛም የተነሳ በአንድ በኩል አንዱ ይሄ ቁጥር ሲል ሌላው ደግሞ ሌላ ቁጥር ያመጣል። ምሳሌ ልስጥህ። ወርልዶሜትር የሚባለው አጥኚ ቡድን የኢትዮጵያን ጂዲፒ ወይንም ደግሞ የኢትዮጵያን የምርት ሀብት 109 ቢሊዮን ብሎ ያስቀምጠዋል። አይኤምኤፍ ደግሞ 117 ብሎ ያስቀምጠዋል። ስታቲስ የሚባለው ደግሞ አጥኚ ቡድን 120 ብሎ ያስቀምጠዋል። እነኚህ ራሳቸው ጥሩ የሆነ ዴታ ወይንም ደግሞ ማስረጃ ሊያገኙበት ያልቻሉበት ሀገር ነው። ለምንድን ነው ይሄ የሚሆነው? ይሄ የሚሆንበት ምክንያት መንግስት የፈለገው ቁጥር ነው እንጂ የሚቀመጠው በእውነትስ መደበኛ በሳይንሳዊ መንገድ ተፈልጎ የተቀመጠ የማስረጃ የለም ኢትዮጵያ ውስጥ በአሁኑ ጊዜ። እና አድማጮች ይህን እንዲረዱ እፈልጋለሁ። በእድገት በኩል ነው ኢኮኖሚው አደገ ሲባል አይኤምኤፍ ወደ 6.6 ያድጋል ብሎ ተንብዮአል። ወርልድ ኢኮኖሚክስ ደግሞ 6.5 ያድጋል ብሎ በዚህ ዓመት መጨረሻ ማለት ነው ብሎ አስቀምጦታል። መንግስት ግን የኢትዮጵያ መንግስት ግን 8.9 ነው የሚያድገው ብሎ አስቀምጦ ነበረ። አንድ ነገር ለማስታወስ ፈልጋለሁ። እኔ ሽማግሌ ነኝ። ሽማግሌን ኢትዮጵያውያኖች የኢትዮጵያ መንግስት አይወድም። ሽማግሌ እርጅናቸውን የረሱ ሰዎች እያሉ ነው የሚሳደቡት እዛ። ሽማግሌ የሚመጣው ለማስታወስ ሳይሆን ማስረጃ ይዞ ነው የሚመጣ። ያ ማስረጃ የኢትዮጵያ መንግስት 8.9% ያድጋል ብሎ አድጓል ብሎ ያስቀመጠው ታስታውስ እንደሆነ ፓርላሜንት ላይ ሲናገር ጠቅላይ ሚኒስቴሩ በዚህ ዓመት 8.7% እናድጋለን ብሎ አስቀምጦ ነበር። እና ስታቲስቲኩን የሚያከማቹት ሰዎች
0.02 ጨመር አድርገው አስቀምጠውለታልና የኢትዮጵያ ስታቲስቲክስ በዚህ አይነት መንገድ ነው የሚቀናጀው። ስለዚህ ነው ኢኮኖሚስቶች ብቻ ሳይሆኑ በዓለም ላይ ይህንን ቁጥሩን የሚከታተሉ ገንዘብ የሚሰጧቸው የሚረዷቸው እንኳን ጥሩ ማስረጃ ለማግኘት የሚችሉበት ሁኔታ የለም። ስለዚህ የኢትዮጵያ መንግስት አደገ ቢለን አደገ የሚለው የሚፈልገውን ቁጥር ሲያስቀምጥ አሁን በቅርቡ እንዳየኸው 10% ኢንፍሌሽን ከ10.9% ነው ብሎ አስቀምጠው ነበር እና በጽሁፍ ይሄ ማስረጃ አስቀምጫለሁ ቦርክና ላይና ለማንበብ የሚፈልጉ እዛ ሄደው ማንበብ ይችላሉ። የኢትዮጵያ ብር ዋናው የጠየቀው ጥያቄና ሁኔታውን ለመግለጽ የኢትዮጵያ ብር ከ24 በእንግሊዝኛ ጀምሮ 200% ነው መግዣ አቁሙ የባከነው የጠፋው የሄደው። ይሄ ሁሉ ሆኖ 10% ነው ኢንፍሌሽን 10.9% ነው ኢንፍሌሽን የሚለው ጉዳይ በጭራሽ የሚያስቅ ነው፣ በጭራሽ የሚያሳፍርም ነው። ከአንድ ሀገር እንደዚህ አይነት ስታቲስቲክስ ወይንም ደግሞ መረጃ ይቀርባል ተብሎ አይጠበቅምና የኢትዮጵያ ኢኮኖሚ በዚህ ሁኔታ ላይ ነው ያለው። ለጥያቄ ጊዜ ለመስጠት ያህል አሁን እዚህ ላይ ቆም ላድርገውና የሚከተለውን ጥያቄ መልሳለሁ። በእርግጣው ብዙ ነገር ላነሳ የምችልባቸው ጉዳዮች ቢኖሩም እንግዲህ በቅርበትም ስለምንገናኝ ወደ ወቅታዊዎቹ ኢኮኖሚ ነክ ወደ ሆኑት ጉዳዮች እንምጣ። እንግዲህ 15% ሲባል ምን ማለት ነው ካለው አንፃር ብዙዎች እንደውም ከ200% በላይ ነው የወረደው የኢትዮጵያ ገንዘብ የመግዛት አቅም ይላሉ። ምክንያቱም አብይ አህመድ ወደ ስልጣን ሲመጣ የነበረው 22 ብር 25 ብር አካባቢ ነው። ወደ 57 ብር ገባ። ከ57 ብር አሁን ባለው እንደው ወደ ላይና ወደ ታች ከፍና ዝቅ የሚለውን ትተን ወደ 177 ብር በ1 ዶላር እየተመነዘረ ነው ያለውና እስቲ ምንድነው ምን ማለት ነው? ከዓለም ሶስተኛ ገንዘቧ የተዳከመ የሞተ የሚለውንም የሚገልጹ ወገኖች አሉ። የሞተ የሚለው እንኳን እንደው በጣም የተጋነነ መገለጫ ቢሆንም የተዳከመ የሚለው ግን እሱም ቃል በደንብ ይገልጿል ማለት አይቻልም። በጣም ከፍተኛ የሆነ መዳከም ውስጥ የገባ እንደሆነ ይታመናል። ፕሮፌሰር ተሾመ በወር ከአንድ ወር ወደ አንድ ወር ነው 200% መግዣ አቅም ያጣ ስንልኛ ከ2024 እስካሁን ድረስ ማለታችን ነው እና ለየት ያለ ጊዜ የተመለከተ ነው። አቅም አጣ ሲባል የአንድ ሀገር ገንዘብ ፈላጊ የለውም ማለት ነው። ፈላጊ ጨርሶ የለውም ማለት ነው። የመግዛት አቅም ስለሌለው ኢትዮጵያ ውስጥ ወስደህ ያንን ገንዘብ ብዙ ልትገዛበት አትችልም ማለት ነው እና በዛ ደረጃ የኢትዮጵያ ብር ተፈላጊነቱ በጣም የመነመነ የደከመ ፈላጊ የሌለው ሆኗል ማለት ነው። ለውጭ ሀገር ሰዎች ብቻ ሳይሆን በኢትዮጵያ ውስጥ ራሱ የኢትዮጵያ ብርን በግዴታ ነው እንጂ ብዙም ለሀብት ብሎ የሚሰበስበው የለም። ለመኖር ሲባል ግን የሚሰበስበው ሁሉም በዛ የሚገበያየው በዛ ስለሆነ እዛ ላይ ለወጥ ያለ አስተያየት ሊኖር ይችል ይሆናል። አሁን አንድ ነገር አይተሃል። በቅርቡ እየተደረገ ያለው ወደኋላ መለስ በልና በማስረጃ ኢህአዴግ የነበረ ጊዜ አንድ ችግር ሲነሳ ይሄው ባቡር ሰርተንላቸው እቺ ባቡር እንደምታብለጨልጭ ነገር ያስቀምጡ ነበር። ለማንኛውም አሁን ደግሞ የሆነው ነገር ምንድነው? ጥያቄ ሲነሳ ዲጂታል ከረንሲ ይሉታል። ዲጂታል ከረንሲ እያስገባን ነው፣ ዲጂታል ከረንሲ እያደረግን ነው ይላሉ። ዲጂታል ከረንሲ በተመለከተ አዲስ ነገር ቢሆንም ለኢትዮጵያ ኬንያኖች ከ20 ዓመት በፊት ተጠቀሙበት ነበረ። ሩዋንዳ ለብዙ ዓመት ሲጠቀምበት የነበረ ነው። ዲጂታል ከረንሲ ወይንም ደግሞ ዲጂታል ትራንዛክሽን ሲባል በአንድ ኢኮኖሚ ውስጥ ሁለት አይነት መገዛዣ ይኖራል። መለዋወጭ፣ መግዛት፣ መሸጥ ሊኖር ይችላል። አንዱ በገንዘብ ነው፣ ሁለተኛው በክሬዲት ነው።
በኢትዮጵያ ውስጥ ዲጂታል ከረንሲ ኢንትሮዲውስ አደረግን ሲሉ ምንድነው? በቴሌፎን በቁጥር ብቻ መላክ መሸጥና መለወጥ ትችላለህ ማለት ነው። ይሄ ሲሆን በቀደም ለታ የባንኩ ገዢ ይሁን ሌላ ሰው ሲናገር የሰማሁት በትሪሊዮን የሚቆጠር ትራንዛክሽን ወይም ደግሞ ልውውጥ እየተደረገ ነው ኢትዮጵያ ውስጥ ብሎ ማስረጃ ሰጥቷል። ይሄ የሚያሳየው ምንድነው? የሰው ሀብት ከፍ ማለቱን አይደለም። የዲጂታል ከረንሲ ብትጠቀምበትም ከምታገኘው ገቢ ከደሞዝህ የበለጠ ሊሆን አይችልም። የምታጠፋው ገንዘብ ከዛ የበለጠ ሊሆን አይችልም። ማድረግ የምትችለው ምንድነው? ዲጂታል ከረንሲ በቴሌፎን በቁጥር አሁን እዚህ ዜል ላይ እንደምንልከው አይነት ገንዘብ በዛ መላክ መለወጥ መግዛት ትችላለህ ማለት ነው። በትሪሊዮን የሚቆጠር ብር እየተለዋወጥን ነው ሲሉ የአገሪቱ ሀብት በዛ መልክ አደገ ማለት አይደለም። እያንዳንዷን ብር ወይንም ደግሞ እያንዳንዷን ዲጂታል ከረንሲ ሁለቴም ሶስቴም አራቴም ልትለዋውጣት ትችላለህ እና ከምታገኘው ደሞዝ ባንክ ላይ ከሚገባው ደሞዝ በምንም አይነት መንገድ ሊበልጥ የሚችልበት መንገድ የለም። እንዳውም በእኔ አስተሳሰብ ዲጂታል ከረንሲ ጥቅም አለው። በእርግጥ ጥቅም አለው። ብዙ ሰው ካሽ ተሸክሞ መሄድ የለበትም። ገንዘብም ኪስህ አድርገህ አይጠፋብህም፣ ሰው አይሰርቅህም፣ የሚዘርፍህም ላይኖር ይችላል። ይሄ ጥቅም አለው። ከዚያም በላይ ደግሞ መንግስትም ገንዘብ ማተም አይኖርበትም በርከት አድርጎ በየጊዜው። ግን ከገንዘብ ውጪ ወጣህ ማለት አይደለም። የምትጠቀምበትን ዘዴ ነው የለወጠው እንጂ ሀብት ሰጠህ ወይንም ሀብት አዘጋጀልህ ማለት አይደለም። በዚህ ተጨማሪ አንድ ለኢትዮጵያውያኖች ማስታወቅ የምፈልገው ሳፋሪኮምን እና ኢትዮ ቴሌኮምን አንስተሃል መሳይ። ሳፋሪኮም ኢትዮጵያ ሲመጣ ኢንፍራስትራክቸር ማዘጋጀት ነበረበት። ለዛ ብዙ ገንዘብ በቢሊዮን የሚቆጠር ገንዘብ አጥፍቷል። ይህንን የሚያደርግበት ምክንያት ይሄ ዲጂታል ትራንዛክሽን መለዋወጥ ማለት ነው፣ መሸጥ መግዛት፣ ከዛ ትንሽ ትርፍ አገኛለሁ ብሎ አስቦ ነበረ። የኢትዮጵያ ኢትዮ ቴሌኮም ምን ያደርጋል? ሰዎች በቴሌፎን ክፍያን እና መለዋወጥን ከማድረጋቸውም የበለጠ ገንዘብ ማበደር ጀመረ። ልክ እንደ ባንክ ሆነ ማለት ነው። ኢትዮ ቴሌኮም ገንዘብ ክሬዲት መስጠት ጀመረ ማለት ነው። በአንድ ሀገር ውስጥ ገንዘብና ክሬዲት ነው ትራንዛክሽን የምንለው የትኛውም ሀገር እና ክሬዲት መስጠት ጀመረ። ታስታውስ እንደሆነ የዛሬ ወር ነው የዛሬ 2 ወር ብዙ ሰው ሳይከፍል ቀርቶ እንዳውም ቁጥሩን እየለወጠ ተፍቶባቸው ነበር እና እነሱን እያሳደዱ ነው ነበር ያሉት እና የሳፋሪኮም እና የኢትዮ ቴሌኮም አንዱ ውዝግብ ምንድነው? ይሄን ያህል ቢሊዮን ብር አጥፍቼ ታወሩንም ሆነ ኢንፍራስትራክቸሩን ሰርቼ ልክ የኢትዮጵያ ባንኮች እንደሚያደርጉት እኔም ማድረግ አለብኝ በሚል ሁኔታ ነው ክርክሩ የተነሳው እና ጠቅላይ ሚኒስቴሩም ፕሬዚደንቱም የመጣበት ምክንያት ይሄንን በአንድ በኩል ለማስተካከል ነው። ዋናው ነገር ለማለት የፈለኩት ምንድነው? ዲጂታል ከረንሲ ጥቅም ይኖረዋል። ካሽ መሸከም የለብህም። ኢንፍሌሽንን ግን ወደፊት ኢንፍሌሽን ስል የዋጋ ንረትን ወደፊት እየጨመረ ነው የሚሄደው እንጂ የሚቀንስበት ምክንያት የለም። ለዚህ ነው የኢትዮጵያ መንግስት ኢንፍሌሽኑ 10.9% ሆነዋል ብሎ ያስቀመጠው መሳቂያ ነው ያልኩበት ምክንያት መሳይ። ፕሮፌሰር ተሾመ ምናልባት የዚህ የሳፋሪኮምንና የኢትዮ ቴሌኮም ያው ሁለቱ የሀገራቱ መሪዎች የተገናኙበትና ምን ያህል ጉዳዩ ከበድ ያለ ቢሆን ነው በመሪዎች ደረጃ የተገናኙት የሚለውን ነገር በደንብ ቢመለከቱት ጥሩ ነው። ምክንያቱም ኢትዮ ቴሌኮም አሁን እንደምንሰማው ከሆነ ከፍተኛ የሆነ እጥረት ውስጥ የገንዘብ እጥረት ውስጥ አጠቃላይ የገቢ መዋዠቅ ውስጥ እንደገባ ይነገራል። ይሄ ደግሞ በቀጥታም እየያዘው
ኢትዮጵያ ከተከተለችው የኢኮኖሚ ማሻሻ ጋር ተያይዞ የብር የመግዛት አቅም መዳከምን ተከትሎ የመጣ እንደሆነ ይነገራል። እንደውም እንደምንሰማው በተለይ በክፍለ ሀገር አካባቢ ምንም አይነት ማሻሻ እየተደረገ እንዳልሆነ መለዋወጫ መግዛት እንዳልተቻለ ኢትዮ ቴሌኮም ማስፋፊያ መስራት እንዳልቻለ ያን ሁሉ ገንዘብ ሲያፍስና ሲሰበስብ የነበረው ኢትዮ ቴሌኮም አሁን ከፍተኛ የገንዘብ እጥረት ውስጥ እንደገባ ነው የሚነገረው። ያንን መነሻ በማድረግም ነው ከዚህ ከሳፋሪኮም ጋር የተያዙ አንዳንድ አገልግሎቶች ላይ ጫና እየተደረገ የመጣው። ያንንም ጫና መቋቋም ያልቻለው ሳፋሪኮም ጉዳዩን በመንግስት ደረጃ እንዲታይለት ጠይቆ ያው ፕሬዝዳንት ዊሊያም ሩቶም ወደ አዲስ አበባ የመጡትና ብዙ ነገሮች አሉ። ጣልቃ የተገባበትም ምክንያት በዝርዝር ሰው ሊያውቁትም ይችላሉ፣ ወይም ደግሞ ጉዳዩ ምን ሊሆን ይችላል የሚለውንም ከኢኮኖሚ አንፃር ሊመለከቱት ይችላሉ። ነገር ግን ከዚሁ ከገንዘብ ጋር የተያዘውን ጉዳይ ነው። አሁን ብሩ በጣም በከፍተኛ ደረጃ እየወረደ ነው። ፕሮፌሰር ተሾመ በጣም በከፍተኛ ደረጃ በየለቱ እየጨመረ ነው። አሁን መንግስት ራሱ በሽርክና የሚሰራቸው አንዳንድ ብር መንዛሪዎች ለምሳሌ ሪያ የተሰኘው ከዚህ ከአሜሪካ ከአውሮፓ ብር የሚመነዝረው እንደዚሁ ድርጅት 182 ብር ነው እየመነዘረ ያለው በአሁኑ ሰዓት። በጥቁር ገበያ ከ200 ብር እስከ 250 እየተመነዘረ ነው ያለው። ምንድነው እያየን ያለ ነው? ይሄ እንዴት ነው አንድን ሀገር እንደው ጤናማ ናት ኢትዮጵያ በእንደዚህ ሁኔታ መቀጠሏ? በ7 ዓመት ውስጥ እንዲህ አይነት አደጋ ገጥሟት እንዴት ነው ቆማ ልትሄድ የቻለችው የሚለው ነገር በእርግጥ በእናንተ አይን እንዴት እንደሚታይ አላውቅም። ብዙዎቻችን ግን ግራ ገብቶናል። ግራ የሚያጋባ ነው። ነገር ግን እኔ እናንተ ይሄንን ጥያቄና መልስ ስንጀምር ቆይቷል። ይሄ እንደሚሆን ተናግረን ነበር። ይሄ ይሆናል ለማቆም ያንን አይችሉም። የትይዩ ገበያና የምንዛሬው ጉዳይ ብዙ ችግር ይኖረዋል ገና ብለን ተናግረን ነበር። ይሄም የሚሆንበት ምክንያት በብዙ መንገድ ኢኮኖሚ ሲባል የሰዎችን አስተሳሰብ የሰዎችን እርምጃ የሚገልጽ አንድ ዲስፕሊን ነው ኢኮኖሚክ ሲባል እና አንድ መንግስት ህግ ስላወጣ አንድ እንደ ብሔራዊ ባንክ አይነት መረጃ ወይንም ደግሞ መመሪያ ስላወጣ ህዝቡ እንደዛ ያደርጋል ማለት አይደለም። በጭራሽ አይሆንም እንደዛ። ህዝቡ የራሱን ጥቅም የሚፈልግ ኩባንያ የራሱን ጥቅም የሚፈልግ የመንግስትም ሰራተኛ የራሱን ጥቅም በስራው ላይ ማለት ነው የመንግስትን ጥቅም የሚፈልግ ነው በየጊዜውና የህዝቡን ባህሪ የህዝቡን ጠባይ የህዝቡን እርምጃ ነው የሚገልጸው ኢኮኖሚው እና የብሩ ዋጋ የምንዛሬው ዋጋ ነው የሄድከው። አሁን የምንዛሬው ዋጋ መውደቁ ምንም የሚያስደንቅ ነገር የለበትም። ለኔ አያስደንቀኝም። ይሄንን ብለን ነበረ። ከዚያም በላይ ደግሞ የለም የናንተ ብር የናንተ መገበያያ ገንዘብ ዋጋ የለውምና ቀንሱት የናንተን ዋጋ ሲሉ ቆሞ የተከራከረ አልነበረም እና የሰጡትን ማስረጃ አቅርበው አይኤምኤፍም ሆነ ወርልድ ባንክ እንኳን በዚህ አልገባበትም። አይኤምኤፍ መጥቶ አይ ቢሊዮን ብር ከፈለጋችሁ ዋጋውን መቀነስ አለበት፣ ኢኩሊብሪየም እንለዋለን፣ ያ መገኘት አለበት። ያ እስካልተገኘ ድረስ ልታገኙ ገንዘቡንም አንሰጣችሁም፣ አንደኛ፣ ሁለተኛ ኢኮኖሚያችሁም ሊያድግ አይችልም የሚለውን ቲዮሪ ተቀብለው ይሄው እዚህ ደርሰናል እና እየቀጠለ ነው የሚሄደው የገንዘቡ መውደቅ፣ የምንዛሬው ደግሞ ፎሬን ኤክስቼንጅ መውደቁ እየቀጠለ ነው የሚሄደው። አንድ ያነሳኸው ጥያቄ አለ ያልመለስኩት። እሱም ምንድነው? በፎሬን ኤክስቼንጅ የተነሳ እጥረት የለብንም ብሎ ነበር ሰውየው። እጥረት ከሌለ የፎሬን ኤክስቼንጅ ወይንም ደግሞ የምንዛሬ እጥረት ከሌለ ለምንድነው ራሽን የሚሆነው? ለምንድነው ሰዎች ሲጠይቁ የማይሰጣቸው? ለምንድነው ሰዎች ምንዛሬ ሲጠይቁ የለም አሁን ተመልሳችሁ ኑ የሚባሉት? ግለሰቦች ብቻ ሳይሆኑም ቢዝነሶችም ራሳቸው ለምንድነው ይሄ የሚሆነው ብሎ መጠየቅ ደግሞ አስፈላጊ ነው። የምንዛሬ እጥረት አለ፣ የተሻሻለ ነገር በዛ በኩል የለም። እርግጥ
በቡናና በወርቅ የተነሳ በለጥ ያለ ከውጭ የሚገባ ገንዘብ አግኝተናል፣ በኤክስፖርት ማለት ነው። ነገር ግን ከውጭ ለምናስገባው ዕቃም በዛው እኩል ወደ ላይ አድጓል እና እስካሁን ድረስ የተለወጠ ነገር የለም። ከ3 እስከ 4% ድረስ ልዩነት አለው ይሄ እና ያ እስካልተሻሻለ ድረስ የፎሬን ኤክስቼንጁ እጥረት እንደሚኖር ምንም ጥያቄ የሚያስነሳ አይመስለኝም ለኢኮኖሚስቶች ማለት ነው። እና ራሽን እየተደረገ ነው። አሁንም አንዳንድ ጊዜ ደግሞ ኦክሽን ወይም ጨረታ እያስገቡ ነው። ጥረት ባይኖር ነው ለምንድን ነው የሚሆነው ብሎ መጠየቅ ደግሞ አስፈላጊ ስለሆነ የጥረቱ ጉዳይ የሚቀጥል ነው። ኢኮኖሚ አደገ ብለህ ስትል ደግሞ በአንድ በኩል ኢኮኖሚ ባደገ ቁጥር አደገ እውነቱን አድጎ እንደሆነ ባደገ ቁጥር ደግሞ የሚሆነው ምንድን ነው? የፎሬን ኤክስቼንጅ ያጥራል። ምክንያቱም ኢትዮጵያ ውስጥ የምናመርታቸው ነገሮች ብዙ ነገሮች የሉ። አምርተን እስካልሸጥን ድረስ ይሄ እጥረት ሊኖር ይችላል የሚል መልስ ነው እንደ ኢኮኖሚስት ያለኝ መልስ ላይ። ምናልባት ፕሮፌሰር ተሾመ ስጋቴን አንስቼ ነበር ወይም ደግሞ ያልገባን ነገር ግራ የገባንን ነገር አንስቼ ነበርና እንደው ግራ እንደገባንን ንቅር። ምክንያቱም እንዲህ ብር እየወረደ በዚህ አይነት የኑሮ ውድነት የዋጋ ተመን ከፍተኛ ደረጃ ደርሶ አሁን እንደምንሰማው የነዳጅ ዋጋ መንግስትም ፈርቶ ነው 30% ቀረጥ ለመጣል ወይም ደግሞ ግብር ለመጣል ያልቻለው። ነገር ግን የነዳጅ ዋጋ በዓለም አቀፍ ደረጃ እየወረደ ኢትዮጵያ ላይ ግን ጭማሪ ያሳይቷል። ይሄ ነገር በዕለታዊ የፍጆታ ዕቃዎች ላይ ከፍተኛ ጭማሪ ነው ያሳየው። እንዲያን ነገር እየተከሰተ ብር ዋጋው እየደከመ እየመጣ ምንድነው የምንጠብቀው? እንዴት ኖርን? እንደው ተአምር ነው መለኮታዊ በሆነ መልኩ ነው ወይስ በአስማት ነው? ምንድነው እንድንኖር ያደረገን? በዚህ ደረጃ ያሽቆለቆለ መጥቶ ሰው መኖር ባቃተበት ሁኔታ አገዛዙ እንዴት ቆሞ ሊሄድ ቻለ? እንዴት ይሄ ነገር ግራም ስለገባን ነው። ምናልባት ጥያቄን በደንብ አግኝተውት ከሆነ ኢኮኖሚ ብቻ ሳይሆን የፖለቲካም ችግር ነው። ኢትዮጵያ ውስጥ ባለው ሁኔታ ብዙ ህዝብ ቅሬታውን ለማሰማት ፍቃድ ያለው አይመስለኝም። በአሁኑ ሁኔታ አንድ ነገር የሆነ ነገር አለ ኢትዮጵያ ውስጥ። እንዴት ነው የሚኖረው ብትል የሚኖረው አንደኛ ከእጅ ወዳፍ ነው። ሁለተኛ ያለውን ሀብት ያከማቸውን ሀብት ሙጥጥ አድርጎ ጨርሷል እና ይሄ በሆነበት ቁጥር ይሄ በሆነበት ሁኔታ ላይ ስራውን ለማጣት የሚፈልግ ብዙ ሰው ያለ አይመስለኝም ስራ ካለው። ከዚያም በላይ ደግሞ ከዘመድ አዝማድ ከውጭ የሚመጣ ገንዘብን ያንን በተመለከተ ነው ብዙ ሰው የሚኖር። ደሞዝ ያለውም ያችኑ አማጦ ይጨርሳል። በደሞዝ ነው የሚተዳደረው ማለት ነው። በፊት ግን ትንሽ ማስቀመጥ ትችል ነበረ። ማስቀመጥ ስትችል ለነገ ብለህ የምታስቀምጠው ነገር አሁን ብዙ የለም። ያ ሁሉ ተሟጦ ያለቀበት ሁኔታ ነው ያለው። በኢትዮጵያ ውስጥ እየሆነ ያለው ነገር ለብዙ ሰዎች ባይገርማቸውም ብዙ ኢትዮጵያን ለሚከታተሉ ወይንም ደግሞ የውጭ ጉልበተኛ የሆኑ አስተዳዳሪዎች ወይንም ገዢዎችን የሀገር ገዢዎችን የሚከተሉ የሚሉት ነገር አለ። እሱ ምንድነው? አንድ ገዢ አንድ ባለስልጣን ትልቅን ሀገር እንደ ኢትዮጵያ አይነቱን የሚገዛ ወይም የሚያስተዳድር መጀመሪያ የሚያከማቹት የሴኩሪቲ ዕቃ ነው የሚያከማቹት። የሚቀጥሩትም እነሱን የሚደግፍ በዛ ሴኩሪቲ ዕቃ ላይ አብሮ የሚሰራ ነው የሚያዳብሩት። ወታደርን ይቀጥራሉ፣ ልዩ ልዩ ዘርፎችን ለወታደሮች ይጨምራሉ፣ መሳሪያዎች ይገዛሉ። ከዚያም በላይ ደግሞ ብድርም ይበደራሉ። ብድሩንም ወስደው የሚያጠፉት ለመሳሪያ ለመግዛት እነሱን ለሚጠብቁ ሰዎች ለማስተላለፍ
የሚያደርጉት ነገር ነው እና ይሄ ዶክመንትድ የሆነ ነው፣ በጥናት የተቀመጠ በጥናት ያለ ነገር ነው እና ከዚያም በላይ ደግሞ ይህንን የሰበሰቡትን መሳሪያ ህዝቡን ለመቆጣጠር የሚያስችልበትን መንገድ ነው የሚጠቀሙበት፣ ለዛ ነው የሚጠቀሙበት። ሆኖም መጨረሻ ላይ ግን ይሄ መሳሪያቸውና የሰበሰቡት ዕውቀትም ሆነ የሰበሰቡት ልዩ ጥበብ እነሱኑ ራሳቸውን ነው የሚጎዳው የሚል የፖለቲካል ሳይንስ ቲዮሪ አለ እና ብዙም በጥናት የተደረሰበት ነው እና ኢትዮጵያ ውስጥ እየሆነ ያለው ያ ነው። ስለዚህ ኢኮኖሚው ተበላሽቶብኛል፣ የኔ ግል ኢኮኖሚ ተበላሽቶብኛል እና እስቲ አንድ ነገር ላድርግ ብሎ የሚነሳ በብዙም አላየንም እስካሁን፣ ወደፊትም ላይኖር ይችላል። ይህንን ለመተንበይ በጣም ያስቸግራል። ብዙ ነገሮች መለዋወጥ አለባቸው። የራሴ የግል ቲዮሪ አለኝ በዚህ የተነሳ። ኢኮኖሚው ግን በሁሉንም የሚያስተዳድር ሁሉንም የሚነካ በመሆኑ እስካሁን ድረስ ከተማ ያለው ያው ባለው ስራ እየተዳደረ ቀኑን ይውላል፣ ሌሊቱን ያሳልፋል። ግን ለልጆቼ ብሎ የሚያስቀምጠው ነገር የለም። አንድ ስታቲስቲክስ ልስጥህ መሳይ፣ በጣም የሚያሳዝን ስታቲስቲክስ። እኔ አይደለሁም ይህንን ያመጣሁት፣ ዩኔስኮ ነው። በኢትዮጵያ ውስጥ በአሁኑ ሁኔታ ተማረ ብለ የምታስበው ሰው 4.3 ዓመት ብቻ ነው የተማረ። ይሄ በጣም የሚያሳዝን መሆን አለበት። ለምንድን ነው ይሄንን ብለን ብትጠይቅ፣ አንደኛ በኮንፍሊክት የተነሳ ወይንም ደግሞ በጦርነትና ባለማረጋጋትና በግጭት የተነሳ፣ ሁለተኛ በኢኮኖሚው የተነሳ። ኢኮኖሚው የተነሳ ማለት ስንል ምንድን ነው? አባትም እናትም ሰርተው ልጆቻቸውን ለማሳደግ ስለማይችሉ በቂ ገቢ ስለሌላቸው በቂ ገንዘብ ስለሌላቸው ልጆቹን ወደ ልዩ ልዩ አይነት ስራ ወይንም ደግሞ እንዲረዱ ለማድረግ እየሄደ ነው የኢትዮጵያ ሕዝብ የሚል ሪፖርት አውጥቷል ዩኔስኮ። 4.3 ዓመት ብቻ የተማረ ልጅ ነው ኢትዮጵያ ውስጥ የምታገኘው። ይሄ ለዛሬ አይደለም እኛን ማሰቃየት ያለበት፣ የወደፊት ኢትዮጵያ ምን አይነት አገር ነው የምትሆነው የሚለውን ጥያቄ ለመመለስ የሚያስችል ዋና ማስረጃ ነው እና 7ኛ ክፍል የደረሰ የለም ማለት አይደለም፣ 12ኛ ክፍል የደረሰ የለም ማለት አይደለም። የኢትዮጵያ ሕዝብ ሲታይ ከ4.3 ዓመት በላይ የተማረ የለም የሚል በጣም አሰቃቂ የሆነ ማስረጃ ነውና ይሄንን ነው ሰው ህዝቡ ማሰብ ያለበት። ኢኮኖሚው ለኔ ጠቀመኝ አልጠቀመኝ ብቻ ሳይሆን ወደፊት የምኖርባት ሀገር ምን ትመስላለች ብሎ እንደዚህ አይነቱን ነገር ማሰብ ይኖርበታል ባይነኝ ነኝ መሳይ። ፕሮፌሰር ተሾመ እንግዲህ አንዳንድ አጫጭር መረጃዎች አሉኝ። መረጃዎቹ ይፋይ በሆነ መልኩ የወጡ ሳይሆኑ በእኛ በግል የመረጃ ምንጮች ነው ያገኘነው። በእርግጥ እርሶ ጋር ስናመጣው ማረጋገጫ ኖሮ በእርሶ በኩል እንዲተነትኑት በሚል አይደለም፣ ግን እንደው እንዲህ አይነቱ ነገር በእኛ በኩል እጃችን ገብቷልና እንዴት ያዩታል በሚል ሀሳቡ እንዲሰጡ ነው። አንደኛ በኢትዮጵያ በይፋ እቁብ እየተከለከለ ነው። የኢትዮጵያ ሕዝብ ባህላዊ የገንዘብ ማሰባሰቢያና እርስ በርሱ የሚረዳዳበት ከምንም በላይ ደግሞ ማህበራዊ ግንኙነቱን የሚያጠናክርበት መስተጋብሩ እስካሁን የኢትዮጵያዊነት ለዘመናት የቆየበት አንዱ የማህበራዊ እሴት የሆነውን እቁብን እያጠፉት ነው ያሉት። በይፋ መከልከሉንም እየሰማን እንገኛለን። አብይ አህመድ አንድም ኢትዮጵያዊ ምሰሶዎችን ለማጥፋት ሰይፉን ከሰነዘረባቸው ማህበራዊ ተቋማት አንዱ እቁብ ነው። እድርንም እንደዚሁ እያጠፋ እንዳለ እንሰማለን። ስለዚህ ይሄ በጣም ትልቅ አደጋ ነው። እንደ አንድ ኢትዮጵያዊ ይህንን መስማት በራሱ ምን ያህል ድንጋጤ ሊፈጥር እንደሚችል መቼም ከማናችንም የተሰወረ አይደለም። ሌላው ከባለ ሀብቶች ገንዘብ እየተወሰደ ነው። ከባንካቸው ከፍተኛ ሚሊዮን ብር አያውቁትም እነሱ። ከተወሰደ በኋላ ብር እንዳለ ለስራ ሊጠቀሙ ወደ ባንካቸው ሲሄዱ ግን ብራቸው ጎሎ በአብዛኛው ተወስዶ ያገኙታል።
በኋላም በቀጭን ትእዛዝ ከጠቅላይ ሚኒስትር ጽህፈት ቤት ብሩ ለሀገራዊ ጉዳይ ተወስደዋል፣ ይከፈላቸዋል፣ ይመለስላቸዋል የሚል ምላሽ ነው ከበሄዱበት ባንኮች የተሰጣቸው ያለው። በዚህም የተነሳ ከፍተኛ ችግር ውስጥ ገብተዋል። በርካታ ባለሀብቶች ሀገር ውስጥ ባለው ከፍተኛ ጭቆና የተነሳ በንግዱም እንደው ለማትረፍም ሆነ ለመንቀሳቀስ የሚያስችል ሁኔታ ባለመኖሩ እየተሰደዱ ነው። በኬንያ ናይሮቢ ብቻ ከ100 በላይ የኢትዮጵያ ባለሀብቶች መሽገው ነው ያሉት። በዱባይ በተባበሩት አረብ ኤሚሬትስ በርካታ ባለሀብቶች እንደዚሁ አድፍጠው እንደሚገኙ ነው የሰማነው። እነዚህንስ መረጃዎች እንዴት እናያለን የሚለው ነውና እስቲ እንደው መረጃዎቹ በእኛ በኩል ነው የመጡት። በእርግጥ እርሶ በዚህ መረጃ ላይ ምን ያህል እርግጠኛ ሆነው አስተያየት ሊሰጡ እንደሚችሉ አላቅም፣ ግን በዚህ ደረጃ ያለውን ነገር እንዴት ይመለከቱታል ለማለት ያን ነው። በጣም ጥሩ አስተያየት አለኝ በጉዳዩ ላይ እና አስተያየትን ገልጻለሁኝ። የዕቁብ ባንክ ብዙ በማይገኝበት አገሮች ወይንም ሰፈሮች በጣም የተወደደ በጣም ጠቃሚ የሆነ ከደሞዝ ከምታገኘው ገንዘብ ቅንጭብ አድርገህ ወደ ፊት የምታስቀምጥበት ሁኔታ ነው። አሁን ኢትዮጵያ ውስጥ ያለው ዕቁብን መከልከል ከዛም አልፎ መሳይ እድርን መከልከል እንደ እድር ያለ ትልቅ ስነ ስርዓት በኢትዮጵያ ውስጥ እየከለከሉ መሆኑ ለነሱ ጠቀሜታ አለው። ጠቀሜታው ምንድን ነው? ኮሪዶር ልማት እያለ ቤቶችን ሲያፈርስ ያደረገው ዋናው ምንድን ነው? እድርን በጭራሽ አጠፋው፣ ጨርሶ አጠፋው። አብሮ ይኖር የነበረው ሰው አጠገቡ ይቀብረኛል ብሎ የሱን ቀባሪ ሲያስታምም ወይንም ደግሞ ህመምተኛ ሲያስታምም የነበረውን ለያየው፣ ገነጣጠለው። ይህን ያደረገበትም ምክንያት ህዝቡን እንዳይገናኝ ለማድረግ ነው። በፊት ይገናኝ የነበረው፣ በፊት ጎረቤት የነበረው፣ በፊት አልቅሶ ይቀብረኛል ብሎ የነበረውን ለያየው፣ ፈነጣጠረው። ይህንን ለማድረግ ነው። የቀረው ቁብ ነው። የቀረው ቁብ ስለነበረ ዕቁብን ደግሞ እንዲሁ እያጠፋው ነው። ለምን? በሱ ላይ በመንግስት ላይ ብቻ ወይም በባንክ ላይ ብቻ ሰው እንዲመካ ለማድረግ የታሰበ ነው ይሄ እና በኢኮኖሚ መንገድ ሳየው በባንክ ላይ እንዲመካ ያደረገው፣ በባንክ ላይ ብቻ ከባንክ ጋር ብቻ እንዲሰራ ለማድረግ የተሞከረ ግንኙነቱን የአብሮ የመስራቱን ለፖለቲካ ጥቅም ብለው ለመገንጣጠል ብለው የሚገነጣጠሉበት መንገድ ነው። የገንዘብ እየተወሰደ መሆኑን እኔም ሰምቻለሁ። ይሄንን የእድሩን ለማየት በጣም ቀላል ነው በእኔ አስተሳሰብ። ቤትህን ጎረቤትህን አሽቀንጥሮ አንድ ቦታ አንተን ሌላ ቦታ ከላከህ እድር ሊኖር አይችልም። በዛ መንገድ ሊሰራ አይችልም፣ በአቀማመጡ ማለት ነው። የገንዘብ እየተወሰደ ነው የሚለው የዘረፋ ነው። መሬት እየወሰደ መሬት ገንጥሎ ከአንድ ወገን ወደ ሌላ ወገን እንደወሰደው በሙሉ ገንዘብንም ወስዶ ወደ ሌላ ቦታ እያዘዋወረ ነው ማለት ነው። እምነታቸው ይሄ ነው። ዶግማቸው ይሄ ነው። ገንዘብ የያዙ ሰዎች በቂ ተሳታፊ የኢኮኖሚው ተሳታፊ አይደሉም። አንደኛ ተሳታፊም ቢሆኑ ከሌላ ወገን ናቸው፣ ከሌላ ዘር ናቸው፣ ከሌላ ቤተሰብ ናቸው ብለው በማመን ለመዝረፍ የተደረገ አስተሳሰብ ነው። እንደዚህ አይነት ስራ በልዩ በሰለጠኑ ሀገሮች ውስጥ አይፈቀድም። ምክንያቱም አንተ ሰርተህ ያፈራኸውን ማንም ሊወስድብህ የሚገባ ኮሚኒስት ካልሆንክ በስተቀር። በኮሚኒስት አስተዳደር ከሆነ ትነጠቃለህ፣ ያውም በህግ ነው የምትነጠቀው። ይሄ ደግሞ መዋጮ የተባለ የሚወሰደው ሰውን ለማደህየት በመንግስት ላይ ብቻ እንዲመካ መንግስት ሰጪ ተቀባይ ለማድረግ የታሰበ የፖለቲካ ምርት ነው። በሌላ በኩል መሳይ ልጨምርበትና ይሄ ዲጂታል እያሉ ወጣቱ ይፈነጥዛል። መልካም ነው።
ወጣት ወደፊት የሚያስኬድ ነው። ወደፊትም የሚኖሩበት ሀገር ስለሆነ የነሱ ሀገር ነው። ነገር ግን ዲጂታል ትራንዛክሽን ባረግ ቁጥር አንድ ወጣት ዲጂታል ትራንዛክሽን ባረገ ቁጥር መንግስት ያውቀዋል። መንግስት የት እንደገባ፣ ምን እንደገዛ፣ ከማን እንደገዛ፣ ወዴት እንደሄደ የሚከታተልበት መንገድ አለው። ከእስራኤልና ከቻይና የገዙት መሳሪያዎች ብዙ አላቸው በዚህ በሴኩሪቲ የተነሳ እና ለዘመድ እና ሰዎችን ለማስተዋወቅ ወይንም ደግሞ ሌሎችን እንዲያውቁልኝ ብለህ በዲጂታል የምትከፍለው የምትገዛው የምትሸጠው በሙሉ እየተመዘገበ ነው እና ነገ አንተም ጋር ይደርሳል ማለት ነው። እና መንግስት እንደዚህ በዚህ ሁኔታ እነኚህን ነገሮች እየተጠቀመባቸው ነው። ጠቃሚነት አለው። ቅድም እንዳልኩት ዲጂታል ከረንሲ ለምሳሌ አለው፣ ጠቃሚነት አለው። በዛም እኩል ደግሞ ክፋቱ መጥፎነቱ ወደፊት የሚታይ ስለሆነ ወጣቱን ለማስገንዘብ ብዬ ነው፣ ህዝቡን ለማስገንዘብ ብዬ ነው። እና እድርን ከሰባበረ፣ እቁብን ከሰባበረ፣ ገንዘብህ ከተዘረፈ የምትጠብቀውና የምታየው ነገር ብዙ ያለም አይመስለኝም። ትራስ ስር ገንዘብህን ለማስቀመጥ መልካም ቦታ አይመስለኝም እኔ። ትራስ ስር ማስቀመጡ ሀብት በዛ መንገድ ሊበለጽግ አይችልም። ይሁን እንጂ የአገሪቱ ስርዓት ይሄ መሆኑ በጣም የሚያሳዝን ነው። መሳይ እንግዲህ ፕሮፌሰር ተሾመ ሰው መንግስት ላይ እምነት የለውም። ያው ቀደም ሲልም በተለያዩ መረጃ ምንጮች እንደተረጋገጠው ባንክ ብር ቢያስቀምጡ አብይ አህመድ ባንካቸውን ያለ ፍቃዳቸው እየበረበረ በሚሊዮን የሚቆጠሩ ገንዘቦችን እየወሰደባቸው ነው ያለው። ስለዚህ ሰው ገንዘቡን የት ያስቀምጥ? ምናልባት እንደዚህ በማህበራዊ ተቋማት እንደዚህ በእቁብና በተለያዩ መንገዶች ገንዘብ ዝውውር ውስጥም ሀብቱን እንቅስቃሴውንም እንዳያደርግ ደግሞ ይሄው እገዳም ክልከላም እየመጣበት ነው ያለውና ለነጋዴው ፈተና ነው። ለዚህ ነው ቀደም ሲል እንደገለጽነው በርካታ ባለሀብቶች እየተሰደዱ የሚገኙት። ይሄ ለሀገሪቱ ትልቅ ፈተና ነው። ፕሮፌሰር ተሾመ ቀደም ሲል የነካኩትን በደንብ እንዲሄዱበት ነው። የኢትዮጵያ ብሔራዊ ባንክ ገዢ የገንዘብ የውጭ ምንዛሪ እጥረት የለም ሲሉ ተናግረዋል። ዶክተር ኢዮብ ተካልኝ እስቲ እንስማቸው። ኢኮኖሚ ውስጥ የውጭ ምንዛሪ እጥረት የለም በአጠቃላይ በኢኮኖሚ ደረጃ ማለት ነው። እንደነገርኩ ለምሳሌ እኛ ክምችት የዛሬ አመት ተኩል እንደርስበታለን ያለውን ዛሬ ደርሰናል ኦሬዲ። ይሄ የሚያሳየው የተሻለ ሁኔታ እንዳለ ነው። ግን ምንድነው ብሔራዊ ባንክ አለው ማለት ባንኮቹ ጋር አለ ማለት ላይሆን ስለሚችል አሁን ያደረግነው ነገር ምንድነው አቅርቦቱን ማሳደግ ነው። ለአራት ሶስት ወር ፕሮግራም ወጥተናል አይተሃል ብዬ አስባለሁ። በየሁለት ሳምንቱ ጨርታ እያወጣን ነው ማለት ነው። ይሄ ለምሳሌ አንድ ባንክ የውጭ ምንዛሪ የሚያስፈልገው ገና በጥር ከሆነ ዛሬ መጋፋት የለበትም። ቢኮዝ ጥር ላይም እንደምናቀርብ ስንት እንደምንሸጥ ኦሬዲ አሳውቀናል ማለት ነው። ይሄ በትንሹ ነው እንደውም ኦፕሽን ያወጣነው። ከዚህም በላይ ካስፈለገ እጥረቱን እያየን ምንድነው አንድ ማድረግ የምናስበው አጠቃላይ ኢኮኖሚ ውስጥ ያለውን የፍላጎትና አቅርቦት ችግር እያጠናን በየጊዜው ተጨማሪ ሲያስፈልግ እንጨምራለን። የውጭ ምንዛሪ እጥረት ሳይሆን የውጭ ምንዛሪ አዲሱን አስተዳደር ያለ መረዳትና በአግባቡ ያለ መምራት ችግር ነው ያለው። ከኢኮኖሚ ውጪ ያሉ ግን ደግሞ ነገሮች አሉ። እነሱንም በደንብ ማየት ያስፈልጋል። በተለያየ ምክንያት ይሄ የትኛውም ኢኮኖሚ ውስጥ አለ። ወሳኝ የሆነ በኢኮኖሚ ፍላጎት ኖሮ ሳይሆን የውጭ ምንዛሪ የሚፈልጉ አሉ። ይሄ በባህሪው ለምሳሌ ካፒታል ፍላይት ገንዘብ ማሸሽ የሚፈልግ ወይም ህገወጥ ለፖለቲካ ምክንያት ለካንዳንድ ሐዋላ ተቋማት ዝም ብለው ዋጋ እንደሚጨምሩት አይነት ማለት ነው። ይሄ አለ። እሱን እንደ መንግስት አቅም ስላለን ያስተካከል የምንመጣው ነገር ይሆናል። የውጭ ምንዛሪ የአይኤምኤፍን በቀደም ሪፖርት አይተህ ሊሆን ይችላል። የአጠቃላይ የውጭ ምንዛሪ እንቅስቃሴ ኢትዮጵያ ውስጥ በጣም የተሻሻለበት የጥረት ሜንታሊቲ የቀረበት ሁኔታ ላይ ደርሷል የሚል ሪፖርት ነው አይኤምኤፍ ራሱ ያወጣው። ፕሮፌሰር ተሾመ ምናልባት የእርሱን አላቅም። እኔ ይህን ሰውዬ ስሰማ ብዙ ጊዜ የአሜሪካ የገንዘብ ብሔራዊ ባንክ ገዢ ነው የሚመስለው። እንደዚህ በኢኮኖሚ ማቀቀች በከፍተኛ ደረጃ ዜጎቿ የተጎዱባት ባለሀብቶች እንዲየሸሹ ያሉባት በብዙ ነገሮች በኪሳራ የምትገለጽን ሀገር የሚመሩ ሰዎች አይመስሉም። ንግግራቸው ተዝናንቶ ተኩራርቶ ነው የሚያወራው። ለማንኛውም የመገለጫ ይቅርና እስቲ ከኢኮኖሚ አንጻር
የተባለው ነገር ምንድነው? እውነት እንደዚህ አይነት ነገር አለ? ካለስ ለምንድነው ታዲያ የምንቸገረው? ጥሩ ጥያቄ ነው። በጣም ጥሩ ጥያቄ ነው። ምክንያቱም ቅድምም ነካ አድርጌው ነበረ። የሆነው ነገር ከማክሮ ኢኮኖሚው ሪፎርም ጋራ ተያይዞ አደጋ ላይ ነበርን። በፊት አደጋው ምን ነበረ? ሪዘርቭ የነበረን ሪዘርቭ እኛ እያልኩ ነው የምናገረው የነበረው ሪዘርቭ ለአንድ ወር ብቻ በቂ ነበረ። የውጭ የምናመጣውን ዕቃ ለመሸፈን የሚችል ማለት ነው። የአንድ ወር ብቻ ነበረ። ያ ወደ 3 ወር ተጠግቷል። አሁን ይሄ ሆኗል። የማይካድ ነው። ነገር ግን 3 ወር ብቻ ኢምፖርት የምታደርግበት ገንዘብ በቂ ካለ የፎሬን ኤክስቼንጅ ይሄ በቂ ነው ሊባል አይገባም፣ አይቻልምም። አንድ ሁለተኛ በቂ ከሆነ ለምንድነው ቢዝነሶቹ ወይንም ኢትዮጵያ ውስጥ ያሉት ፎሬን ኤክስቼንጅ ፈላጊዎቹ እስካሁንም ራሽን እያደረጉ ነው፣ እየመረጡ እየሰጡ ነው? ለምንድነው እየመረጡ የሚሰጡት? አንደኛ። ሁለተኛ ለምንድነው ስጡን ስንላቸው 3 ሳምንት 4 ሳምንት 5 ሳምንት የሚያስፈልግበት ምክንያት የምንፈልግበት ጊዜ ልናገኘው አልቻልንም ባዮች ናቸው። ያንን ነው የሚሉት ሰዎቹ ፎሬን ኤክስቼንጅ የሚፈልጉት ሰዎች። እና አሁንም ቢሆን ሚኒመም ወይንም ደግሞ በጣም ትንሽ የሆነ የፎሬን ኤክስቼንጅ ኢምፖርት ከውጭ የሚመጣውን ዕቃ ለመሸፈን የሚችል በጣም አነስተኛ የሆነ ሪዘርቭ ነው ያላቸው። እርግጥም መሳይ IMF በየጊዜው በሚለቀው ገንዘብ 1 ቢሊዮን አሁን ሌላ ደግሞ በየጊዜው በሚለቀው ገንዘብ የተነሳ ለነሱ ለባንኩ ደግሞ እሱ የባንክ መሪ እንደመሆኑ መጠን ህዝቡን ለማስደገጥ ስላልፈለገ በዛ የተነሳ ትንሽ ክምችት ሊኖራቸው ይችላል። ክምችቱ ግን በቂ አይደለም ነው የምንለው እኛ። በቂ አይደለም። በቂ ቢሆን ኖሮ ራሽንድ አይሆንም። ራሽንድም ከመሆኑ በላይ ዲሌይ አለ ወይንም ደግሞ በጊዜው አይለቀቅም እና በየጊዜው ደግሞ ጨረታ የሚያወጡበት መንገድ አንደኛ ገንዘቡን ወደ ባንክ ለማስገባት ነው። ሁለተኛ ደግሞ አስቀድመው የሚያውቁ ሰዎች ስላሉ እነሱን እንዲጠቀሙ ነው እና የሚለው በግማሽ ባይሆን ከግማሽ ባነሰ ትክክል ነገር አይደለም እየተናገረ ያለው። በእርግጥ እሱ የብሔራዊ ባንክ ገዢ ስለሆነ ባንክ ውስጥ አዘጋጅቶ አከማችቶ ያስቀመጠው ሊኖር ይችላል። ለነጋዴውና ለሚፈልገው ለፈላጊው ግን የደረሰበት መንገድ በጣም የተወዛዘበ በጣም የዘገየ ከዚያም በላይ ደግሞ በጣም ቁጥጥር የበዛበት ነው ባይነኝ ነኝ። ፕሮፌሰር ተሾመ ቀደም ሲል ቢነካኩትን የዚህ ሳፋሪኮምንና የኢትዮ ቴሌኮምን በተመለከተ እንደው የተወሰነ ነገር ማለት ቢቻል ምን ያህል ችግር ቢፈጠር ነው በመሪዎች ደረጃ ጉዳዩ ማነጋገር የቻለው? ኢትዮ ቴሌኮምስ እንደሚሰማው ከሆነ የምንድነው የሚባለው የእናት መቀነት ነው ብሎ አብይ አህመድ ከሚጠራቸው ልክ እንደ IMF ከሚጠራቸው ተቋማት አንዱ እሱ ነው። የሚታለብ ላም ነው፣ የፈረንጅ ላም ነው የሚለዋል። ምክንያቱም ገንዘብ ማምጣት ብቻ ነው። አሁን ያም የለም። ምክንያቱም ከዚህ ከብር መግዛት አቅም ማነስ ጋር ተያይዞ ውጭ ምንዛሪ እጥረት ጋር ተያይዞ እቃ እንኳን ማስገባት አልቻለም፣ ማስፋፋያ መስራት አልቻለም። ያለውን ከአፈር ቆፍራችሁም ቢሆን ተጠቀሙን የተባሉት የሪጅን የኢትዮ ቴሌኮም ቅርንጫፍ መስሪያ ቤቶች ከመሬት ቆፍራችሁ አዲሳችሁ አጥባችሁ ጠግናችሁ ተጠቀሙ፣ ከዚህ በኋላ ከውጭ መንገዛው ምንም አይነት መለዋወጫ የለም የተባሉት ከፍተኛ ችግር ላይ ነው ያለው። ይሄም በሆነበት ሁኔታ ነው እንግዲህ ከኢትዮ ቴሌኮም ጋር ፉክክር ውስጥ የሚገኘው ሳፋሪኮም ላይ ጫና እየተደረገበት ያለው። ዊሊያም ሩቶም የገቡት ይሄን ጫና ለመቅረፍ እንደሆነ ተሰምቷል። አሁን እንደ መረጃዎች እንደሚያመለክቱም ችግሩ ተፈቷል ነው የተባለው። እንዴት ተፈታ፣ በምን መልኩ ዝርዝር ነገር አላወቅንም። እስቲ ምንድን ያለው እዛ አካባቢ ፕሮፌሰር ተሾመ? እኔ እንደተረዳሁት እንደምረዳውም እንዳየሁትም ሳፋሪኮም ብዙ ገንዘብ አውጥቶ ነበር። ቅድም እንዳልኩት ብዙ ገንዘብ አውጥቶ ኢንፍራስትራክቸሩን ሰርቶ ነበረ። የሚተከሉትን ነገሮች በየቦታ በመትከል ከቢሊዮን በላይ ብር አጥፍቻለሁ። ነገር ግን ኢትዮ ቴሌኮም ከኔ ጋራ አልተባበረኝም፣
አንዳንድ ቦታ ፍቃድ አልሰጠኝም ወይንም ደግሞ የሚያደርገው ቁጥጥርና በጎን የሚሰራቸው ስራዎች ኮምፒቲቲቭ አይደሉም ወይንም ደግሞ ልንወዳደር በእኩልኝነት ልንወዳደር አላስቻለንም አልተፈቀደልንም እና ጠቅላይ ሚኒስትሩ የተጠየቀው እኔ እንደሚገባኝ ጠቅላይ ሚኒስትሩ የተጠየቀው እባክዎ ቴሌኮሙኒኬሽንን የኢትዮ ቴሌኮምን አነጋግረው አብረውን ኮኦፐሬት እንዲያደርጉ ወይንም ደግሞ አብረን እንድንሰራ መንገዱን እንዲፈቅዱልን ወይንም ደግሞ አንዳንድ የቀረብንን ነገር እነሱ የያዙትን እንዲከፍቱልን ባኮ ያድርጉልን የሚል ጥያቄ ነው የቀረበለትና ለጠቅላይ ሚኒስትሩ እሱም እሺ ይሄንን እንፈተዋለን ብሎ መልስ ሰጥቷል የሚል ንባብ ነው ያነበብኩት እኔ እና የደረሰኝ መረጃ እንደዛ አይነት ነው። ኢትዮ ቴሌኮም ቅድም እንዳልኩ የቴሌኮም ስራ ብቻ ሳይሆን የቴሌኮሙኒኬሽን ስራ ብቻ ሳይሆን እንደ ባንክ ሆኗል አልኩ። ምናልባት በአስቸኳይ ስለተናገርኩት አድማጮች አልሰሙ ይሆናል። እንደ ባንክ እየሰራ ነው። እንደ ባንክ ሲሆን ምንድነው የሚያደርገው? እያበደረ ነው ገንዘብ። ለምን እነኚህን በዲጂታል ሰራለው ብለው የሚሄዱትን ወጣቶች ገንዘብ እየሰጠ ወደሱ ለመሳብ እያደረገ ነው አንዱ ዋናው ትልቁ ነገር እና ሳፋሪኮም የአበዳሪ አይደለም የቴሌፎን ሰሪ ነው እንጂ አበዳሪ እንደ ባንክ ፍቃድ የለውም ኢትዮጵያ ውስጥ ለመስራት። አሁን ገለጽ አድርጌዋለሁ ይመስለኛል። እንደ ባንክ ኢትዮጵያ ውስጥ ለመስራት ፍቃድ የለውም። ኢትዮ ቴሌኮም ግን እንደ ባንክ እየሰራ ነው። ዋናው ችግሩ እዚህ ላይ ነው እኔ እንደሚገባኝና ብዙ ገንዘብ አጥፍተናልና ገበያውን እንካፈል ነው የሚለው ሳፋሪኮም እያለ ያለውና በዚህ ላይ ወደፊት የሚያደርጉላቸውን ወይ ህግ ያወጣሉ ወይ ኢትዮ ቴሌኮምን ብድር ማበደር አትችልም። ኢንሹራንስ ኩባንያ ብድር እንደማበደር ያህል እኮ ነው ኢትዮ ቴሌኮም እየሰራ ያለው እና ምናልባት እዛ ላይ ያግዷቸው ሊሆን ይችላል። ወደፊት እንከታተለውና እናቀርባለን መረጃ አዲስ እናገኝ። እንግዲህ ፕሮፌሰር ተሾመ ምናልባት ያልነካናቸው ኢኮኖሚ ጉዳዮች ካሉ ምናልባት እርሶም ሊመለሱበት ይችላሉ። ነገር ግን አጠቃላይ በሆነ ሁኔታ አብይ አህመድ ወደ ዲጂታል ኢትዮጵያ እየለወጥን ነው። ይሄ ደግሞ ዝም ብሎ የሚመጣለም ከኢኮኖሚ እድገት ጋር አብሮ ተያይዞ የሚገኝ ስኬት ነው። ነገር ግን ኢኮኖሚ በዚህ ደረጃ እየላሸቀ ተማሪዎች ትምህርት ገበታ ላይ በራቁበት ሁኔታ በአሁኑ ሰዓት ከ10 ሚሊዮን በላይ ኢትዮጵያውያን ናቸው ከትምህርት ገበታ ላይ የጠፉት። ይህንንም በተመለከተ ዓለም አቀፍ ሪፖርቶች እየወጡ ይገኛሉ። እንደዚህ ጭጋጋማ በሆነ የፖለቲካ አውድ ላይ እንደዚህ ዲጂታል ኢትዮጵያን እውን ማድረግ ይቻላል የሚለውም ነገር ባለሙያዎቹም በብዙም እያወያየ ያለ ጉዳይ ነው። አብይ አህመድ እንደ ጋሪ ፈረስ ፊት ለፊቱን እየተመለከተ ብቻ ራሱን የሚያረካ ራሱን የሚያዝናና ለራሱ የሚያዳምጠውን ፕሮፓጋንዳ ብቻ እየሰማ የሚኖር ሰው ሆኗል። ለማንኛውም ከኢኮኖሚ አንፃር ይህንን ነገር እውን ማድረግ ይቻላል ወይ? ዲጂታል ኢትዮጵያ ቀላል አይደለም። ከኢትዮ ቴሌኮም ከተለያዩ አሁን ዓለም ከደረሰበት ቴክኖሎጂዎች አንፃር ትልቅ ኢኮኖሚ አቅም የሚጠይቅ እንደሆነ ይታመናልና እንደው አየር ላይ ተንሳፈፈ ነው ወይ ማለት እንችላለን ወይ? የዘርፉ ባለሙያዎች ብዙ ነገር ሊሉ ይችላሉ። ግን ከኢኮኖሚ ጋርም አያይዘን ከቁመናችንም ጋር እንደው ያስተያየን አስተያየት መስጠት እንችላለን ወይ? እንደው ለመጨረሻችን አስተያየት ይስጡንና ዝግጅታችን እናበቃለን። እሺ ዲጂታል ባንኪንግ ጠቀሜታ አለው ብያለው ቅድም። ጠቀሜታም በእርግጥም አለው። በተለይ በጣም በሰለጠኑት ሀገሮች ውስጥ ዲጂታል ባንኪንግ ነው ሁሉም የሚሰራው። አሁን ቼክ እንኳን የሚጽፍ የለም በአሰራር። ሰውም ገንዘብ ተሸክሞ እንዳይሄድ ጠቀሜታ አለው። ግን ብዙ ችግሮችም አብሮ ይዞ ይመጣል። ብዙ ችግሮች አብሮ ይዞ የሚመጣው ምንድነው? የመንግስት አስተሳሰብ ሰው በእጁ ገንዘብ ስለማይይዝ የዋጋ ንረትን ሊያይ አይችልም የሚል አስተሳሰብ ነው ያለው መንግስት። የመንግስት አስተሳሰብ እንደዚህ ነው እና አሁን እውነቱን ለመናገር አንድ ሰው ክሬዲት ካርድ እንኳን ሲጠቀም
ብዙ ጊዜ አያስቡበትም። ብዙ ሰዎች ዝም ብለው ብቻ ይጠቀሙና መጨረሻ ወሩ ሲደርስ የሚከፍሉበት ያጣሉ። እና ዲጂታል ባንኪንግም እንደዛ ነው የሚሆነው። እና ገንዘብ ምን ያህል አለኝ ብለህ እንትን አትጀምርም። አንድ ነገር ካየህና ከወደድከው ወዲያው ለመግዛት ነው የምትፈልገው። እና ኢኮኖሚውን አንደኛ የዋጋ ንረትን ብዙ አያስቡበትም። ሁለተኛ ኢኮኖሚውን ለማሳደግ እንችላለን የሚል እምነት አለ። ችግር ይዞ ይመጣል ብያለው ቅድም። አንዱ የዲጂታል ባንኪንግ ከበዛና ከሰፋ ኢትዮጵያ ውስጥ ያሉ ባንኮች በሙሉ መረጃ ሊያገኙ ይችላሉ ስለ ግለሰቡ ማለት ነው። ከዚያም በላይ ከውጭ የሚመጡ ባንኮች ካሉም ከውጭ የሚመጡ ባንኮች ስለ ኢትዮጵያ መረጃ መሰብሰብ ይችላሉ ማለት ነው። ማን የት እንዳለ፣ በየት በኩል እንደሚገዛ፣ የትኛው ህብረተሰብ እንደሚገዛ፣ የትኛው ሀብታም እንደሆነ፣ የትኛው ድሃ እንደሆነ፣ መንግስት በምን አይነት መንገድ እንደሚቆጣጠር የውጭ ባንኮች ይህን ሁሉ መሰብሰብ ይችላሉ እና የግላቸው ሀብት ሊያደርጉት ይችላሉ። መረጃውን ማለት ነው የግላቸው ሀብት ሊያደርጉት ይችላሉ። አንዱ ችግር እሱ ነው። በግለሰብ ደረጃ ዲጂታል ባንኪንግ የሚጠቀሙ ሰዎች ለመንግስት ግልጽ ይሆናሉ ማለት ነው። ግልጽነታቸው በመንግስት በኩል የተረጋገጠ ይሆናል። ምክንያቱም የሚገቡበትን የሚጠጡትን ውስኪ ሚኒስቴር ሆነ የምትጋብዘውን ሰው ከማጋር እንደዋልክ ምናምን የትኛው ሬስቶራንት እንደምትሄድ ለማን እንደከፈልክ ሁሉ መሰብሰብ ይችላል ማለት ነው መንግስት። ይሄ ደግሞ መንግስት በዚህ ላይ ወደ ኋላ የሚል መንግስት አይደለም እና እነኚህ ሁሉ ችግሮች አሉ። ከዚያም በላይ ትልቅ አንተ እንዳልከው ቅድም መሳይ ኢንፍራስትራክቸር ያስፈልገዋል። ኢንፍራስትራክቸር ብቻ ሳይሆን የተማረ ህዝብ፣ በጉዳዩ ብዙ የሚያውቅ ህዝብ ያስፈልገዋል። ኢትዮጵያ ውስጥ ባንክ እንኳን የሚጠቀሙ ከ60-65% በላይ ብዙ ከተማው ነው እንጂ ባላገሩ ብዙ አይጠቀሙ። ያንን ሁሉ ማስተማር ይኖርብሃል። ገበሬውን የሚረዳበት ጊዜ ገና ወደፊት ነው። ገበሬውን የሚረዳበት ነጋዴውን የሚዘዋወረውን ነጋዴ ምናልባት ሊጠቅመው ይችላል ከከተማ ወደ ከተማ ስለሚሄድ እና ብዙ ጋፕ አለ ኢትዮጵያ ውስጥ። ያንን ጋፕ ለመሸፈን ብዙ ጊዜ ስለሚፈጅ ነገር ግን መሳይ አንርሳ። ልክ ያቺ ኢህአደግ ያቺን ባቡር በምርጫ ጊዜ ባቡር እየሰራንላችሁ ነው የሚለውን አሁን እቺም ብልጭልጫ ነገር አሁን ኢትዮጵያ ውስጥ በምርጫ ከመጀመሩ በፊት እቺ ዲጂታል ባንኪንግ ነው። ዲጂታል ባንኪንግ ሁሉም ሰው እኔም እዚህ ያለው ኮምፒውተሮች ይቅርታ ሐሳብ ለወጥ ላድርግና ኮምፒውተር ኢትዮጵያ ውስጥ ብርቅ በሆነበት ጊዜ ያዙ የሚዞሩ ሰዎች ነበሩ ለማሳየት ኮምፒውተር እንደሚጠቀሙ። ዲጂታል ባንኪንግም እንደዛ ሆኗል። አሁን ሁሉም ዲጂታል ባንኪንግ ያለ ለመንግስት እያቀረቡ ያሉትን ማስረጃ ግን አላወቁበትም። በገጠርና ከከተማ ትልልቅ ከተማ ውጪ ግን ብዙ ጠቃሚነት በአሁኑ ጊዜ አይኖረውም፣ ወደፊት ሊኖረው ይችላል። ትምህርት የምንማረው ምንድነው? ኬንያ ውስጥ ብዙ ጠቅሟቸዋል። እነሱ ግን ከኛ የበለጠ የተማረ ህዝብ አላቸው። ይሄንን አንጠራጠር። ሩዋንዳ ውስጥ ብዙ ጠቅሟቸዋል። ዩጋንዳ ውስጥም በተወሰነ ቁጥር ይጠቀሙበታል እና ሳውዝ አፍሪካ ብዙ ይጠቀሙበታል እና እንደዚህ አይነት ነገር አለ። ግን ኢትዮጵያ ውስጥ ጋፕ ብዙ ስላለ አቅራቢውም ብዙ ችግር ስላለበት ለምሳሌ አሁን 4G ነው የሚጠቀሙት ኢትዮጵያ ውስጥ እና ይሄም ሳፋሪኮም ከመጣ ወዲህ ነው 4G ድረስ መድረስ የቻለ እና ወዲያው ትራንዛክሽንን በፍጥነት ለማድረግ አትችልም እንትን ካልተሻሻለ በስተቀርና ያን ሁሉ መሻሻል ይኖርባቸዋል። ለጊዜው ግን ብልጭልጫ ነገር እሷ ስለሆነች መሳይ ብዙ ይናገሩባታል። እኔ አሁን በጊዜው የሚያሳስበኝ እነኚህ የሚያልፉ ነገሮች ናቸው፣ በጊዜያዊም ናቸው። በጊዜም ደግሞ መረጃን ለማግኘት እንችላለን። በጣም እያሳሰበኝ ያለው የትምህርት ጉዳይ ነው።
የትምህርት ጉዳይ መውደቁ በጣም ተሽቆልቁሎ መውረዱ ጠቅላይ ሚኒስቴሩ ሆኑ የትምህርት ሚኒስቴር በአመት አንድ ጊዜ ነው የሚናገረው። ስለዚህ ሌላ ጊዜ ተናግሮት አያውቅም። እኔ እንደማውቀው ጠቅላይ ሚኒስቴሩ በጭራሽም የሚያነሳው ነገር የለም። በጦርነት የተነሳ በግጭት የተነሳ በሚሊዮን የሚቆጠር ሰው ትምህርት የማይማርበት ቦታ የማይማርበት ሀገር በመሆኑ እነኚህ በጣም ያሳዝኑኛል። እና የዩኔስኮ ሪፖርት 4.3 ዓመት ብቻ የተማረ ሰው መኖሩ ኢትዮጵያ ውስጥ በአሁኑ ጊዜ አንደኛና ሁለተኛ ደረጃ ሲታይ በጣም አሳዝናኝ ነውና ለሀገሪቷ ወደፊት ትልቅ ሸክም ነው፣ ትልቅ ጋፕ ይፈጥራል፣ ካፓሲቲ ሊፈጥር አይችልም የሚል እምነት ነው ያለኝ እንደ ኢኮኖሚስት። በጣም ነው ማመሰግነው ፕሮፌሰር ተሾመ አበበ የኢኮኖሚክስ መምህር። እንግዲህ በብዙ ጉዳዮች ላይ ተነጋግረናል። ፖለቲካውን ነካን ያደረግነው ጊዜ ሲኖረን እንግዲህ ወደፊት ሰሞኑንም ብዙ ነገሮች የምናነሳ እንደሚሆን ተስፋ አደርጋለሁ። በጣም ነው